ثواب كلمات تفتتح بهن الصلاة يعني እንደሚታወቀው ሰላት መውዱዓችን ሰላት ነበርና ግዴታ የሆኑ ሰላቶች ፈርድ ሰላቶችን እንዴት ተጠንቅቀን መስገድ እንዳለብን ተገልጿል። እንደዚሁም ያልሰገድን ከሆነ ያሳለፍን ከሆነ አላህ ሱብሓነሁ ወተዓላ ምን ያክል ቅጣት እንደሚያወርድብን እንዲሁም ይህም ተገልጾልናል። ሰላትን ደግሞ በመጀመሪያ አወል ወቅት መስገድ ምን ያክል አጅር እንደሚያስገኝም ገልጸናል። አሁን የዛሬውን ደርሳችን በተመሳሳይ ቢሆንም የሰላትን ስንጀምር ምን መቅራት እንዳለብን በሚለው ከነቢያችን አለይሂ ሰላቱ ወሰላም ሐዲስ አያይዘን ይሆናል። ከዛም በመቀጠል ደግሞ ሰላትን ሰውየው በፍጹም መተው የለበትም። አው በቤቱም ቢሆን መስገድ አለበት ከመተው። ጀማዓ ሄዶ የሰገደ ከሆነ ደግሞ ምን ያክል አጅር ያገኛል? ለብቻው ከሚሰግደውስ ምን ያክል ይበልጣል በጀማዓ የሰገደው በሚለው ዙሪያም እንዳስሰዋለን ማለት ነው። በመጀመሪያም عن ابن عمر رضي الله عنهما قال بينما نحن نصلي مع رسول الله صلى الله عليه وسلم إذ قال رجل من القوم الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا فقال رسول الله صلى الله عليه وسلم من القائل كلمة كذا وكذا قال رجل من القوم أنا يا رسول الله صلى الله عليه وسلم قال عجبت لها فتحت لها أبواب السماء قال ابن عمر فما تركتهن منذ سمعت رسول الله صلى الله عليه وسلم يقول ذلك رواه مسلم. يا عبد الله بن عمر باستلفت حديث من الالو አንድ ቀን ከነቢያችን አለይሂ ሰላቱ ወሰላም ጀማዓ እየሰገድን እያለን አንድ ሰው ከኋላ በኩል ሰላት ካረሙ በኋላ እሱም ካረመ በኋላ አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ ወሱብሓነላሂ ቡክረተን ወአሲላ ብሎ ነበረ። ይህንን እንግዲህ ፋቲሃ ከመጀመሩ በፊት ነው። ዱዓል እስትፍታህ ይባላል። ከዛም ነቢዩ አለይሂ ሰላቱ ወሰላም ማን ነው ይህንን ዝክር ያለ የነበረው ብሎ ጠየቁ። ይህ ሰው እዛው ስለነበረ እኔ ነኝ ያልኩት አለ። ከዛ ምን አሉ ነቢዩ አለይሂ ሰላቱ ወሰላም፣ በጣም ተገረምኩኝ። አንተ አሁን ላልካት ዝክር ሰማይ ሙሉ በሙሉ ተከፍቶ የሰማይ ደጃፍ ተከፍቶ መላኢካዎቹ ሁሉ በጉጉት ሲቀበሏት አየሁኝ ብሎ ነው የተናገሩት። አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ ወሱብሓነላሂ ቡክረተን ወአሲላ። እዚህ በጣም ቀለል ያለ ዝክር ናት። ታዲያ ይህንን ነቢዩ ዓለይሂ ሰላቱ ወሰላም ከተናገሩ በኋላ አብዱላህ ኢብኑ ዑመር አንድም ቀን ተውቻ አልተውኳትም። እኛም ካሁን በኋላ በፍጹም እንዳንተዋት ማለት ነው። الرفاعة بن رافع الرزقي رضي الله عنه قال كنا نصلي وراء النبي صلى الله عليه وسلم فلما رفع رأسه من الركعة قال سمع الله لمن حمده قال رجل من ورائه ربنا ولك الحمد حمدا كثيرا طيبا مباركا فيه. فلما انصرف قال من المتكلم؟ قال أنا. قال رأيت 39 ملكا يبتدرونها أيهم يكتبها رواه البخاري. يهدموا أبي هريرة باستلالف لنا حديث نبياتنا عليه الصلاة والسلام
ራፊዕ ብኑ ኸዲጅ ባስተላለፉት ሐዲስ ከነቢያችን ጋር ዓለይሂ ሰላቱ ወሰላም አብረን እየሰገድን እያለን ይላሉ። እንግዲህ ሩኩዕ አድርጎ ከሩኩዕ ሲነሱ ሰሚዐ አላሁ ሊመን ሐሚደ ይባላል። ይህን እንደተለመደው ነቢዩ ይህን ካሉ በኋላ ከኋላ ያለው ሰው ግን ምን አለ? ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ። ይህንን ይላል። ከዛም ነቢያችን ዓለይሂ ሰላቱ ወሰላም ሰላታቸውን ከጨረሱ በኋላ ማን ነበር እንዲህ ያለው ብሎ ጠየቁ። ከዛም ይህ ሰው እዛው ስለነበረ እኔ ነኝ ያልኩት አለ። ያን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ረአይቱ ቢድዓተ ወሰላሲነ መለከን። የሚገርመው ነገር 37 የሚሆኑ መላኢካዎች ሁሉም እየተሽቀዳደሙ መጥቶ እኔ ጽፋታለሁ እኔ ጽፋለሁ ብሎ ሲጣደፉ አየሁ። እኔን የሚከትባት እኔን የሚከትባት። ታዲያ ይህንን ለመጻፍ መላኢካዎቹ ሁላቸውም ሲንጓጉና ሲጣደፉ አየሁኝ ብሎ ነቢዩ ዓለይሂ ሰላቱ ወሰላም ተናገሩ። ቡኻሪ እንዳወሩት ነው። ሰሚዐ አላሁ ሊመን ሐሚደ ካለ በኋላ ምን ያን እንደሆነ ነው። ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ። ይህን በማለት ነው። وعن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال اذا قال الامام سمع الله لمن حمده فقولوا اللهم ربنا لك الحمد. አቢ ሁረይራ ባስተላለፉልን ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል። ኢማሙ ከሩኩዕ ሲነሳ ሰሚዐ አላሁ ሊመን ሐሚደ ያለ ከሆነ እናንተም በሉ አላሁመ ረበና ለከል ሐምድ፣ ያ ረቢ ጌታችን ምስጋና ለአንተ ይገባል፣ ምስጋናው ያንተ ነው በሉ ብሏል። ይህ እንዲህ ያላችሁት ከመላኢካዎቹ ጋር የተጋጠመ ከሆነ ውፍረ ለሁ ማ ተቀደመ ሚን ዘንቢህ፣ ወንጀላችሁ ሙሉ በሙሉ ይነሳላችኋል፣ ጠርጎ ያነሳላችኋል። ረበና ወለከል ሐምድ ረበና ለከል ሐምድ ሁለቱም አለ። ወፊ ሪዋያ ፈቁሉ ረበና ወለከል ሐምድ በሉ። ይህ ከሩኩዕ ስትነሱ ብሎ ነው የተናገሩት። ይህ ከፍተኛ አጅር አለውና ከፍተኛ ትርፋማ ያደርጋችኋል ይህንን ያላችሁ ከሆነ በሚል ይነግሩናል። በመቀጠል እንግዲህ የአንድ ሰው በስራ ቦታውም ሆነ በቤቱ ብቻው ሰላት ደርሶበት የሰገደ ከሆነ የሚያገኘው አጅርና ወደ መስጂድ ሄዶ ከጀማ የሰገደው ከሆነ ደግሞ ምን ያክል እንደሚበላለት የሚገልጽልን ይሆናል። አብዱላህ ብን ዑመር ባስተላለፉት ሐዲስ ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ሰላቱል ጀማዓቲ አፍደሉ ሚን ሰላቲል ፈርድ ብ27 ደረጃ። ረዋሁል ቡኻሪ ወሙስሊም። አንድ ሰው ሰላቱን በጀማዓ የሰገደ እንደሆነ ለብቻው ከሚሰግደው ሰላት በሱቁም ሆነ በቤቱም ከሚሰግደው ሰላት በ27 ያክል ደረጃ ይበልጣል። በ27 ይበላለጣል። 27ቱም የእያንዳንዳቸው ብቻው ሰግዶ የሚያገኘው አጅር። በቤቱ ከሰገደ አንድ ብቻ ሐሰናት የሚያገኝ ከሆነ በጀማ ከሰገደ ደግሞ 27 ያክል
26 ያተርፋል ማለት ነው። وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم صلاة الرجل في جماعة تضعف على صلاته في بيته وفي سوقه 25 درجة. የአንድ ሰው ሰላቱ ረጁል ነው ያለው። እንግዲህ ረጁል ማለት ወንዶቹን ነው የሚመለከተው። ሴቶች ወደ መስጂድ ሄዶ ጀማዓ መስገድ ልክ እንደ ወንዱ ያክል አይጠብቅባቸውም። እነሱም ሂጄ ልስገድ ካሉ አትከልክሏቸው በማለት እንጂ ሴቶች የተመረጠው ቤታቸው ቢሰግዱ አፍዳል ነው። የወንድ ሰላት በጀማዓ የሰገደ እንደሆነ ቱዳዕፍ አላ ሰላቲ ፊ በይቲሂ ወፊ ሱቂሂ በቤቱና በሱቁ ከሚሰግደው ሰላት 25 ደረጃ 25 ደረጃ ይበልጣል። ወዛሊከ ይህ أنه إذا تودع فأحسن الوضوء ثم خرج إلى المسجد يسوع صلاة درسو بنا بالوضوء يادرغان ودون أسامر الدراسو يادرغنا كزام جماعة المسجد وده مسجد يهدان وده مسجد سيد لا يخرجه إلا الصلاة وده مسجد ميهدبت قداي بفصل للا قداي صلاة بيولد ከቤቱም ቀስቅሶ ያወጣው ሰላት ነው እንጂ ሌላ ነገር አይደለም። ታዲያ ይህ ሰው ለም የኽጡ ኹጥወተን አንድችን እርምጃ እንኳን አይራመድም ኢላ ሩፊዐት ለሁ ቢሃ ደረጃውን አላህ ከፍ ያደረገለት ቢሄድ እንጂ እንደዚሁም ወሑጠ ዐንሁ ቢሃ ኸጢአ ወንጀሉ ደግሞ እየተራገፈ ቢሄድ እንጂ ቀኝ እግራችሁን አንስታችሁ ወደ መስጂድ ስትመጡ ቀኝ እግራችሁን አንስታችሁ ስትራመዱ ደረጃችሁ ከፍ እያለ ይሄዳል ይሆናል። ግራ እግራችሁን ስታነሱ ደግሞ ወንጀላችሁ የተራገፈ ይሄዳል። ከቤታችን ተነስተን እስከ መስጂድ ድረስ ስንት እርምጃ ይሆናል? ለዚህ ነው ወደ መስጂድ ለሰላት ስትመጡ ትንሽ መንገዷን ረዘም አድርጓት ራቅ ባለው መንገድ ሰግዳችሁ ወደ ቤት ስትመለሱ ግን አጠር ባለው መንገድ ብትሄዱ ችግር የለም። ለምንድን ነው መጀመሪያ እርምጃው የረዘመ ከሆነ ወንጀላችሁን በረዘመው ቁጥር ይራገፋል፣ ደረጃችሁን ከፍ እያለ ይሄዳል። ይህንን ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ላ የኽጡ ኹጥወተን ኢላ ሩፊዐት ቢሃ ደረጃ አንድችም እርምጃ አይራመድም ደረጃው ከፍ እያለ ቢሄድ እንጂ ወንጀሉ ደግሞ እርግፍ እያለ ቢሄድ እንጂ ብለዋል። ከዛም ወደ መስጂድ ገብቶ ፈኢዛ ሰላ ለም ተዘል ልመላኢከቱ ቱሰሊ ዐለይህ ወንጀሉን ሙሉ በሙሉ በመንገድ ላይ ጠርጎ አንስቶታልና ገብቶ ወደ መስጂድ የሰገደ ከሆነ መላኢካዎቹ በሰገደበት ቦታ እስከተቀመጠ ድረስ ለሱ ዱዓ ከማድረግ ወደ ኋላ አይሉ። ፊ ሙሰላ በሰገደበት ቦታ ምን ይላሉ? አላሁመ ሰሊ ዐለይህ ያ ረቢ ይህን ሰው ማረው አውፍ በለው እያሉ አላሁመ አርሐምሁ እዘንለት። ወላ የዛሉ አሐዱኩም ፊ ሰላትን አንዳችሁ ሰላት ላይ ከመሆን አትወገዱም አትጡም። መንተዘረ ሰላትን እስከተጠባበቀ ድረስ ሰውየው መግሪብ ሰግደን ኢሻን እየተጠባበቅን ነው ያለን። ታዲያ ሰላት ላይ እንዳለን ነው የሚቆጠረው። በቃ በሰላት ውስጥ እንዳለን ነው። ወፊ ሪዋየትን በሌላ ዘገባ ደግሞ አላሁመ እግፊር ለሁ ያ ረቢ ይህን ሰው ማረው ይላሉ መላኢካዎች። አላሁመ ቱብ ዐለይህ ተውበቱን ተቀበለው። ማ ለም ዩእዚ ማ ለም ዩሕደስ ፊህ
እዛው መስጂድ ውስጥ ቁጭ ብሎ ሰውን አዛ እስካላደረገ ድረስ ውዱእም እስካላጠፋ ድረስ በሰላት ላይ ነው ያለውና መላኢካዎች ዱዓ ያደርጉለታል። ያ ረቢ ማረው፣ አፉ በለው፣ እዘንለት እያሉ ዱዓ ቢያደርጉለት እንጂ። ታዲያ ስንት ትርፍ ነው የተገኘ? ወንጀሉን መንገድ ላይ ጨርሶታል። ወደ መስጂድ ሲገባ ደግሞ ሰላቱ ትርፍ ነው። እንደገና የመላኢካዎቹን ዱዓ ያገኛል። ቁልቱ አለዚ የዝሀሩ ሚን ቀውሊ ላ ዩኽሪጁ ኢላ ሰላት أي هذا الثواب العظيم لا يحصل إلا بشرط أن يكون خروجه من بيته بقصد الصلاة لا غيره. إيه قد كبيتو مجمّريا تنستو يوطاو لليلة قد سايوان صلاة لمسكن جمعة لمسكن إنه يميلو إيه ناكل كفتن أجر من الجنة ليلة نقرين يتكهون أيضا لم. فلو خرج يريد الصلاة ويريد حاجة أخرى لا يحصل له ثواب الخطأ. يا ምናልባት ጀማዓ ይሰግዳለሁ ከዛም ያችን ሀጃ ይፈጽማለሁ ካለ ይህን ያክል የእርምጃውን አጅር አያገኝም። የእርምጃው አጅር አንዱን ሲያነሳ ወንጀሉ እርግፍ ሲል፣ አንዱ ደግሞ ደረጃው ከፍ እያለ የሚሄደው ሌላ ንያ ከተደባለቀበት አይገኝም፣ አይሆንም በሚል ነገር وعن ابن مسعود رضي الله عنه قال قال رسول الله صلى الله عليه وسلم فضل صلاة الرجل في الجماعة على صلاته وحده 27 درجة، وفي رواية كلها مثل صلاته في بيته. رواه أحمد والبزار وأبو يعلى وابن خزيمة. عبد الله بن مسعود باستلال الحديث ነቢያችን አለይሂ ሰላቱ ወሰላም እንዲህ ብለዋል፣ አንድ ሰው በጀማዓ የሰገደ እንደሆነ በቤቱ ከሚሰግደውና ወይ ለብቻው ከሚሰግደው ሰላት 27 ያክል ደረጃ የበለጠ ሆኖ የእያንዳንዳቸው ደረጃዎች በቤቱ ሰግዶ የሚያገኘው አጅር ነው ብሎ ገልጿል። ወአንሁ ቃል መን ሰረሁ أن يلقى الله غدا مسلما. من قالوا نبياتنا عليه الصلاة والسلام عند سو نجي قيامة كان كالله قام مجنانت مسلم ونو مؤمن ونو نجنان كفلقة دس على كونا فليحافظ على هؤلاء الصلوات. إن الزين صلاة وجه بتنكاكي أبقوا يسجدات سوا حيث ينادى بهن ጥሪ በተደረገበት ቦታ ለሰላት አዛን በሚባልበት ቦታ ሄዶ ይስገዳቸው፣ ወደ ጀማዓ ወደ መስጂድ ማለት ነው። فإن الله شرع لنبيه صلى الله عليه وسلم سنن الهدى. الله سبحانه وتعالى ለነቢያችን عليه الصلاة والسلام ትክክለኛውን መንገድ አሳይቷቸዋል፣ ገልጾላቸዋል። ታዲያ ከትክክለኛው መንገድ ውስጥ ሰላት ተጠባብቆ ፈርድ ሰላቱን መስገድ ነው ይላል። ወለው አነኩም ሰለይቱም ፊ ቡዩትኩም እምቢ ብላችሁ በቤታችሁ ብትሰግዱ ግን ከማ ዩሰሊ ሀዘ ልሙተኸልፍ ፊ በይቲሂ ይሄ ጋፊሉ ወይም ወደ ኋላ የሚቀረው ሰው በቤቱ እንደሚሰግደው እናንተ ብትሰግዱ ምን ትሆናላችሁ? የነቢያችሁ ሱና ትታችኋል።